ኢንስፔክተሩ ኮሎኔሉን አስያዘው። እንግዲህ ኢንስፔክተሩ ኮሎኔሉን ያሳዘው ምክንያት እዚህ ኬዝ ላይ እንድትነሳ በማለቱ እንዴት ልነሳ እችላለሁ በማለት እረፍት ይነሳዋል። ጥፋተኛ ብሩኬ ሳይሆን ለምንድን ነው እየሄዱበት ያለውን ርቀት ማስቆም አለብኝ። በዚህም መሰረት ይህን ኬዝ ለምንድን ነው እንዳልይዝ የምታደርጉኝ በማለት ቢጠይቀውም በጣም ይናደዳል። ኢንስፔክተሩ ኮሎኔሉ ጠርቶ ኢንስፔክተሩን ከዚህ ካለህበት ጠንካራ የስራ የተሻለ ጠንከር ያለ እንድትይዝ አድርጋለሁ። በእውነቱ ከሆነ በአንተ ባለቃዬ በመመስገኔ ኩራት ይገባኛል አለው። ግን በእውነት ነው የምልህ በጣም ጎበዝ ነህ እያለ ሲያመሰግነው፣ እሺ አመሰግን፣ ግን አንድ ጥያቄ አለኝ አለው። አዲሱን ኬዝ የሚይዘው በትርሲት ኬዝ ነው እንዴ አለው። አይደለም አለው። በትርሲት ኬዝ ሌላ መርማሪ ፖሊስ ሊይዘው ይችላል። አንተ ሌላ ጠንከር ያለ ልሰጥ ነው። እንደዛ ከሚሆን ለምን አዲሱን ወደ አዲሱ አትሰጡትም? እኔ የጀመርኩትን ለምን አልጨርስም በማለት ይቻላል። እኔ ግን ደስ የሚለኝ የራሴ ትርሲትን ኬዝ ደርዤ ለፍርድ ቤት ባቀርበው ደስ ይለኛል ሲል ቢነግረውም ዋናው ስራ እኮ ስለተሰራ ጫፍ ስለደረሰ ቀላል ነው ኮሎኔል፣ አልገባህም እኮ ሲለው እስከዚህ በላይ መናገር አልችልም። ስለዚህ ከትርሲት ኬዝ እያነሳችሁ ነው በማለት ብሎ የተናገረውን ትውስታው አላስቀምጠው አላስተኛው አለ። እኔ ግን ሲመስለኝ ከትርሲት ኬዝ እያሸሻችሁኝ ይመስለኛል አለው። አንተ የምታወራውን አታውቀውም። ስለዚህ እዚህ ኬዝ ላይ አታንሳኝ እባክህ፣ እስከ መጨረሻ እኔ ልቀጥለውና ለፍርድ ላቅርብበት ቢለው ሌላ መጨረስ ይችላል። እባክህ አትሰማም እንዴ የምነግርህን እያለ ሲነግረው አንተ ትእዛዝ አታከብርም ወይንስ ታከብራለህ? ውጣልኝ አለው። አንድ ማወቅ የምትፈልገው ነገር አለ። ምንድን ነው? በእኔ ጉዳይ ተተክቶ የሚሰራውን ኢንስፔክተር ማወቅ እችላለሁ ሲለው ግዴታ ነው እንዲህ አለው። አይ ግዴታማ አይደለም፣ ግን ማወቅ ፈልጌ ነው አለው። ታዲያ ፋይሉን ስትሰጠው ታውቀዋለሁ፣ ግን አንድ ነገር ላስጠንቅቅ፣ መረጃዎችን በሙሉ አንድ ሳታስቀር ለአዲሱ ኢንስፔክተር እንዲሰጠው ነው አለው። እሱ ግን ሁሉንም ኮፒ አድርጎ መረጃዎችን ይዞ ሰጠውና አስረከበው። በሱ ምትክ ለመጣው ኢንስፔክተር ያስረከበው ማለት ነው። ብሩኬን ተከሳሽ ሊያደርጉ ሜኪን ደግሞ ነፃ ሊያወጡ ስለሆነ በገንዘብ የተገዙ እቅዳቸውን ማክሸፍ አለብኝ ሲል ኢንስፔክተሩ ወሰነ። ከዛም በኋላ አዲሱ ኢንስፔክተር መጥቶ ኮሎኔሉ ጠርቶት ሲነጋገርና ኬዙን ብሩኬን እንግዲህ ጥፋተኛና ሜኪን ትክክለኛ አድርጎ እንዲሰራ መረጃውን በሙሉ እሱ ከቅርብ ርቀት ሆኖ ይቀርጽ ነበር ኢንስፔክተሩ። እነሱ ግን በፍጹም አያዩ። እነዚህ ስታመለክተው ወንጀለኛ እንድታደርግ ነው። እንደ አዲስ ከሀ ጀምረህ እንድትጀምር ፈልጋለሁ። እሱ ያለውን የፊተኛውን ኢንስፔክተር የሰራውን እንድታጠፋቸው እፈልጋለሁ በማለት ይነግረዋል። ይህም አዲሱም ኢንስፔክተር ሆደ አደር እንደሱ ውስና የሚበላ ስለሆነ በስራው እሺ ብሎ ይስማማለታል። በዚህ ጊዜ ነባሩ ኢንስፔክተር በጣም ይናደድ። ይህን ነገር አሳልፌ መስጠት አለብኝ ብሎ ወገንና ቆረጠ። በዚህን ጊዜ አሁን መረጃዎችን ካሰባሰበ በኋላ ለፖሊስ ጠቁሞ ራሱ መጥቶ ኢንስፔክተሩ ኮሎኔሉ ፊት ለፊት ላይ ቆሞ እንዲያዝ ያደረገው በጣም በሚገርም ሁኔታ አንተ በታማኝነት መስራት ትሰራለህ ብዬ እንደናንተ ያሉ ሰዎች ናቸው እንደዚህ ወንጀልን በሀገራችን እንዲስፋፋ የሚያደርጉት ውስና እየበላችሁ በማለት ኮሎኔሉን ሲያፋጥተው ኮሎኔሉ ደነገጠ፣ ጨነቀው፣ መሬትን ተዘቅዝቆ መመልከት ጀመረ። በሰራው ስራ አፈረ። ምክንያቱም ብሩኬ ምንም ነገር የሌለበት ነው። ትክክለኛ ፎቶግራፉ ላይ ትርሲትን ያስወገደው ስላየባቸው አውቆብናል በማለት ነበር። አንተ ልጅ ይህን ኬዝ አትተውም እንዴ? ከዚህ ኬዝ ተነሳኮ ብያለሁ። ለምንድነው ብሩኬ ጋር ቁጭ ብለህ እያወራህ ማገኝ በማለት ይናገረዋል ኮሎኔሉ ከዚህ ኬዝ ላይ እኮ እጅህን አንሳ፣ አዲሱ ኬዝ ላይ ትኩረትህን አድርግ በማለት ይነግረዋል። እሺ ኮማንደር፣ በማንኛውም ግን አልተውህም እያለ በውስጡ ያወራ ገባ። ይህንም ያለው ከብሩኬ ጋር ተቀምጦ ስለ ልጁ ጉዳይ እየተወያዩ ባሉበት ሰዓት ለብሩኬ ራሱ ሲነግረው ብሩኬ ለምንድነው አንተን ከዚህ ኬዝ ያነሳህ በማለት ይጠይቀዋል። ግን ብሎ ነገር የለም አለው። እኔ ግን በምን ጥፋቴ ነው ከዛ ኬዝ ላይ የተነሳሁት በማለት ቢጠይቀውም እንኳ ኮሎኔሉ ሊያናግረውና ጊዜ ሊሰጠውም አልቻለውም።
እኔ ደግሞ ትክክለኛ መረጃ ነው እኮ አሁንም ቢሆን ከብሩኬ ያመጣሁላችሁ። ምክንያቱም ልጁን ለይቶ አውቆታል፣ ለስራችን ተቃሏል እያልኩ እኮ ነው ኮሎኔል ሲለው፣ አሰማኝም እንዴ አንተ ልጅ እጅን አንሳ አልኩ እኮ አለው። አሁን እኮ የሰጠን መረጃ ይጠቅማል እያልኩ ነው፣ ይገባሃል ኮሎኔል አለው። እኔ አልተዋጠልኝም። ስማ ኢንስፔክተር አለው፣ እኛ እንደ ፖሊስ እናስብ እንዴ እሱ እኮ አቅጣጫችንን ሊያስቀይረን ይሆናል ብሩኬ አለው። ይህን ተጠርጣሪ ምርመራውን በደንብ ማትኮር ይኖርብናል ብለው ሲነግሩ፣ እኔም እኮ ይህን ነው ስፈልግ የነበረው አለ ኢንስፔክተሩ። አዲሱ ኬዝ ላይ ትኩረት አድርግ፣ እሱን ተው። እያወቀው እንኳ እንዳላወቀ ማመን አልፈለገም ነበረ። ከዚህ በኋላ ተናዶ ሂዶ ኮሎኔሉን እንግዲህ ለእስር ዳረገው ማለት ነው ጀግናው ኢንስፔክተር። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር የምታደርጉን ከልብ እናመሰግናለን። እንግዲህ ኢንስፔክተሩ ኮሎኔሉን በቁጥጥር ስር አውሎታል። ምክንያቱም እንግዲህ የሚሰራው ስራ ገንዘብ ከውስና ስለወሰደ በዛ ውስና ሜኪን ነፃ አውጥቶ ብሩኬን ወንጀለኛ ለማድረግ እቅድ ይዞ እየተንቀሳቀሰ የነበረውን ግን ኢንስፔክተሩ በፍጹም ይህን ነገር መደረግ የለበትም፣ እውነት መውጣት አለበት በማለት እየተከራከረው ነው። እንግዲህ ትክክለኛ መረጃ ብትቀይረው እንኳ እኔ ኮፒ አድርጌ መረጃዎችን አስቀርቻለሁ በማለት መረጃ ይዞበት ነበር። ማህሌት እንግዲህ ባየችው ነገር በጣም ነው ያዘነችው። ምክንያቱም ወንድሟ ብሩክ ሜኪ ለሷ ብሎ ነበር መስሏት ነበር ያንን ሰውዬ እንዴት ይመታሻል በብረት እያለ ሲያሳድድ የነበረው። ሆኖም ግን ትርሲትን ያስወገደው እሱ በገንዘብ የቀጠረው መሆኑን አላወቀችም። እንዴት ታዲያ ለራሱ ነበር እንዴ እኔ ተወው፣ ነገሮችን አቁመው ከዚህ በኋላ አትሂድ እባክህ ወንድሜ እያልኩ ስለምነው የነበረውን አልችልም ብሎ ለእኔ የተቆረቆረ መስሎ ነበር እንዴ እንደዚህ ሲያጣድፈኝ የነበረ በማለት እሷም ራሷን ጠየቀች። አባቷንም ቢሆን ያታለለችው ብረት መቶኝ ነው በር መቶኝ ነው ያለችው እሱ ከዋሸሽ አይቀር እኮ ልጄ ስትዋሺ እኔ በአይንሽ ነው የማውቅብሽ በማለት አባቷ እንኳ ሲናገሯት በፍጹም ብረት መቶኝ ነው በር መቶኝ ነው እያለች ነበር ስትዋሽ። እሱም ራሱ እንደውም ይሄንን ኬዝ አባቱ እንዲያውቁበት ስላልፈለገ ምንድን መቷት ነው ሲለው የትምህርት ቤት በር መታኝ እኮ ነው የምትለው አባዬ አለው ብሎ ለአባቱም የሸወዳቸውን አባቱም በጣም ስለዋሸው በጣም ተናደዱ። ነገሮች ሁሉ ተገላልጸው ወጡባቸው። አሁን እንዴት እንደዚህ አይነት ነገር ትሰራላችሁ በማለት አባትየውን በጣም ተናደደ። እንግዲህ በዚህ ጊዜ አሁን ለይተህ ወቅ ከነዚህ ፎቶግራፍ በማለት ብሩኬን ሲሰጠው ብሩኬ ደግሞ ትርሲትን ያስወገዳትን ለይቶ በማወቁ በጣም ተናደው ከተከስተ ጋራ እየጠጡ እውነት ተከስተ ይህን ፎቶ አወቀው ሜኪ ብሩኬ ደረሰበት። ስለዚህ ቶሎ ብለን ካላጠፋን አንተ ምንም ምቅማቃችን ሊጠፋ ነው በማለት ይነግረዋል። ተከስተም እሺ ምንድን ነው የምናደርገው ፈጠን ብለን እናደርግ እንጂ በማለት እሱም አብሮ ይሄዳል። እንግዲህ ከዛ እንግዲህ እኔ እንደሚመስለኝ ትርሲ ይሄ ማን ነው ተከስተ ግን ሜኪን እስከ መጨረሻ ወንጀሉን ሰብስቦ ሊያጋልጠ ይመስለኛል እንጂ ከሱ ጋር ሊሰራ አልመሰለንም። እንግዲህ እውነት ከሜኪ ጎን ቆሞ እንዴት ሊሆን ይችላል የሚለውን ነገር ግን አንዳንድ ጊዜ ደግሞ ስናስበው ያለፈውን እኮ መረጃ ሽጉጡን ወልውሎ ሲሰጠውና ገንዘብ ሲቀባበል የነበረው እስካሁን ተከስተ ለማንም አላሳየም። ከነ ሜኪ ከነ ብሩኬ ጎን ቢሆን ኑሮ ይህን ነገር ራሱ አሳልፎ ይሰጥ ነበር ብለን እናስብ ነበር። ግን አሁን ትርሲት ያስወገዳት ሰው እያወቀ እንዴት ዝም እንዳለ እንግዲህ በገንዘብ እስከዛሬ ብዙ ገንዘብ ስለወሰደ ከሜኪ ያጋልጠኛል ብሎ ይሆን ይሄ ነገር እያደረገ ያለው ተከስተ አስታውስ። ይህን ሰውዬ ማስወገድ አለብን። ይህ ሰውዬ መሆን ያለበትን ነገር ቀድመን እናስታውስ። ምልህን አትረዳኝም። ይህ ሰውዬ እና ድጋሚ ገንዘብ ስጥ እያልክ ነው እንደምታስጨንቀኝ አለ። ታዲያ በዚህ የሚሆነ በዛ ነገሮችን ቶሎ ማርገብ አለብህ አሰማም እንዴ እያለ ተከስተ ጋራ ከሜኪ ጋር ተጋጭተው ይናደዱ ነበር። አሁን ምንድን ነው አድርግ የምትለኝ አለው።
እሱን አስወግደው አንተ ፈጠን በል። ምን አንተ ተንቦቀቦቃለህ? ጀግና አይደለም እንደ ወንድ አይደለም? ይኸውልህ ሽጉጥ ወሉ እየሰጠው አይደለም እያለ እሱ የማያደርገውን ሜኪ እንግዲህ አሳልፎ ደግሞ ተከስተ እንዲያደርገው ተቀጣጠሩና ነበር በሄዱበት። በሌላ በኩል ደግሞ እንግዲህ ልዕልት ደግሞ የብሩኬን ማንነት አንደኛ ችሎት ላይ ተቀምጣለታለች። የመጀመሪያ ዙር በጣም ደስ ብሎታል። ሁለተኛ ችሎት ላይ እንግዲህ የማንነቱን ጥያቄ ካገኘ ንብረቱንና ሀብቱን የማስተዳደር እንዳለበት እየነገረችው ትገኝ። ያለዛ ማንነቱን ካላወጀ ለልጆቹንም ቢሆን ሊቀማቸው ስለሚችል አንተ ማወቅ አለብህ። ስለዚህ ብሩኬ ሜኪን በቀስ ብለህ ነው ማነጋገር ያለበት። ሁሉንም ስለ ብሩኬ ስለ ልጆቹ በጣም እየተጨናነቀ ይገኛል። ለምንድን ነው አሁን ሰውየውን አግኝቼ አንድ ነገር ማድረግ አለብኝ እያለ ሲል እባክህ ለልጆችህ ብሩኬ አስብ እያለች ልዕልት እንግዲህ እየመከረችው ትገኛለች። ልዕልት እንግዲህ እባክህ ልጆችህን ለመኖር ሞክር፣ እሱም በስሜታዊ ውሳኔ ሆነህ ለሜኪ አንድ ነገር አደርጋለሁ ብለህ አትሰብ። ልጆቼ እኮ እናታቸውን ካጡ በኋላ በጣም ተጎድተዋል እኮ እንዴ። እናታቸውን አይደል እንደ ያጡት ታዲያ እንዴ? እናት እኮ ማለት ትርሲት እንዴት አድርጋ እንደያዘቻቸው ታውቃለህ እኮ። እኔ እኮ አሁን ልጆቼ ሳቃቸው ደስታቸው ተመልሶ እንዳያቸው እኔ ናፈቀኝ በማለት አዎ ከባድ ነው። ለተወሰነ ጊዜ አንተ ትሪት ማድረግ አለብህ ልጆችን። ከልጆች ጎን መራቅ የለብን፣ ውስጣቸውን ማዳመጥ አለብን። ምናልባት ሜኪ ደግሞ አንዳንድ ነገሮችን እያለ እንዳይቀየርብህ እያለች ታስጠነቅቀዋለች። እንግዲህ እባክህ አሁን ወጣ ብለን ትንሽ እንዝናና ስትል በፍጹም አሁን ለልጆቼ ቤት ድረስ ትኩረት መሄድ አለብኝ። ልጆቼ ብቻቸውን መተው የለብኝም። ስለዚህ ምን እንደሚያደርጋቸው ስለማልችል እኔ ወጥቼ እስከምገባ በጣም እየጨነቀኝ እየፈራሁ ነው በማለት ለልዕልትም ይነግራታል። ልዕልትም እንደዛ ካሰብክ እሺ በቃ ሂድ በማለት ትሰደዋለች። አሁን እንግዲህ ልጆቹ ለብሩኬም እያዘኑለት ይገኛሉ። እሱም ለልጆቹ እኔ ነኝ ያለኋቸው እያላቸው እየተመካከሩ ይገኛሉ። እባክህ ወጣ ብለን እናዝናናቸው ስትለው እሺ ዛሬ አይደለም ትምህርት በሌላቸው ቀን ጠይቅሽና ቀጠሮ ይዘነ ውጭ ወስደን እናዝናናቸዋለን። እሺ ደስ እንዳለሽ፣ እኔ እነሱን ደስታ ነው የምመኘው በማለት ትነግረዋለች። አዎ እኔ ሲመቻቸውና ትምህርት ሳይኖራቸው ንገረንና አውጥተን ሄቨንና ካሊብን ልናዝናናቸው ይገባል በማለት ትነግረዋለች። አያትየዋም ቤት ውስጥ እንግዲህ እኔ ያለሁላችሁ በእናታችሁ ምትክ ማንም አይነካችሁም እያለቻቸው ነው። እነሱም በአያቶቻቸው በጊዜው መጉረሳቸው መብላታቸው እና መጫወታቸው ደስ እያላቸው ነው። ሆኖም ግን ካሊብ የሜኪን ነገር በፍጹም አልረሳው። አሁን እንኳን ማስወገድ ባልችል 18 ዓመት ሲሞላኝ እሱን ማስወገድ የማይቀር ነው እያለ የእናቱን የትርሲትን በቀል በሜኪ ላይ እንደሚበቀል እየዛተ ይገኛል። ሆኖም ግን ይህንን ብሩኬ እያስጠነቀቀው ነው። እባክህ ልጄ እንደዚህ እንዳታደርግ፣ አንተን እናትህን ለማትመልሳት ነገር አንተ እስር ቤት ብትገባ እኔ የበለጠ እጎዳባለሁ አባት እያለው ይገኛል። እንግዲህ ውድ ተመልካቾች ቻናሉ ሰብስክራይብ ያደርጉ ይጠብቁን።